እንኳን ለቅዱስ ባለወልድ ወርሃዊ መታሰቢያ በዓልና በዚህ ዕለት ታስበው ለሚውሉ ለቅዱሳን አባቶቻችን ወርሃዊና ዓመታዊ በዓል በሰላም በጤና አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ እግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራት የአደራ ልጆች የቅዱሳን መላእክት ጻድቃን ሰማዕታት ወዳጆች በያለንበት የእግዚአብሔር ሰላም ከሁላችን ጋር ይሁንና የቅዱስ በዓለ ወልድ ወርሃዊ መታሰቢያ በዓልን ምክንያት በማድረግ በዓለ ልደቱን የሚያወሳውን ድርሳንና እንደዚሁም ለነግህና ለቅዳሴ የተዘጋጀውን ምስባክ ቅዱስ ወንጌል በመጨረሻም የዕለቱን ስንክሳር እንደየቅደም ተከተል እናደምጣለን። ከዚያ በፊት አብራችሁን እንድትቆዩና ገጹን ላይክ፣ ሰብስክራይብ፣ ሼር በማድረግ አገልግሎቱን እንድትደግፉ እያሳሰብኩኝ ቀጥታ ወደ ድርሳኑ ወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህች የወርሃ ሰኔ 29ኛው ዕለት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከተመረጠች ክብርትና ልዕልት ከምትወደድ በሁለት ወገን ድንግል ከምትሆን እመቤታችን ቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደ የልደቱ ዕለት ታነቦት ዘንድ መጽሐፈ ሜላድ የተሰኘውን ይህንን ድርሳን በስመ መንግስቴ ቆስጠንጢኖስ የተባልኩ እኔ የኢትዮጵያ ንጉሥ ዘርዓ ያዕቆብም ቅድስት ሥላሴን ምስጢር ታውቁ ትረዱ ዘንድ ድንግል ንጽሕት ከምትሆን እመቤታችንም የኢየሱስ ክርስቶስን ልደት ታምኑ ዘንድ ኦርቶዶክሳዊት በሆነች የቀናች ሃይማኖትም ትጸኑ ዘንድ ሌሎች ሐሰት አማልክትንም እንዳታመልኩ በሰማይና በምድር ያሉ ፍጥረታትን የፈጠረ አሸናፊ እግዚአብሔርን ብቻ ታመልኩ ዘንድ ወደ አብያተ ክርስቲያናት ሁሉ ወደ ሁላችሁም ወንዶችና ሴቶች ሕዝበ ክርስቲያን ላኩ። እናንተም ሁላችሁ ጳጳሳት፣ ቀሳውስትና ዲያቆናት፣ የተመረጣችሁ ሁላችሁ መነኮሳት የነቢያትን ምሳሌ ትንቢት፣ የሐዋርያት እውነተኛ ትምህርትን፣ የ318ቱ ኤጲስቆጶሳትንም የሃይማኖት ትምህርት ለወንዶችና ለሴቶች ለሕዝበ ክርስቲያኑ ሁሉ በኦርቶዶክሳዊት ሃይማኖት ጸንተው ሁላቸው ወንዶችም ሴቶችም በንዕድ ክብርት እመቤታችን አማላጅነት ይማጸኑ ዘንድ በአሸናፊ እግዚአብሔር እናት በእመቤታችን ስዕል ፊት የሚሰግዱ ዘንድ ለዕፀ ሕይወት የክርስቶስ መስቀል ክብር ሰጥተው ይሰግዱ ዘንድ ለሁላቸው ሊቃነ መላእክትና ጻድቃን ለሰማዕታትም በየማይረጋቸው የአማላጅነት ክብር ይሰጧቸው ዘንድ አስተምሯቸው። ጣዖት አምላኪዎችን አጥፍተን ለቅድስት ድንግል ማርያም አንሰግድም፣ ለዕፀ ሕይወት ለዕፀ መድኃኒት የክርስቶስ ቅዱስ መስቀልም አክብሮት አንሰጥም የሚሉ ንስጥሮሳውያን መናፍቃንን አውግዘን እንለያቸው ዘንድ በኦርቶዶክሳዊት መንበረ መንግስት እግዚአብሔር እኛን አንግሶናልና። የቅድስት ቤተክርስቲያን ልጆች እኛ ግን ቅዱስ ዳዊት በመቅደሱ ዙሪያ ለእግዚአብሔር ስገዱ ብሎ እንደተናገረ 3 ጊዜ ለአብና ለወልድ ለመንፈስ ቅዱስም አንዲት ስግደትን እንሰግዳለን። ዳግመኛም አምላክን ለወለደች ለእመቤታችን ቅድስት ድንግል ማርያም የአክብሮት ስግደትን እንሰግዳለን። ለቅዱስ ገብርኤልና እንደ ንዕድ ክብርት ቅድስት ኤልሳቤጥ ለንጽሕት ድንግል ማርያም ክብርና አሸናፊ ልጇ ክብር በእናቱ ማኅፀን ሳለ እንደሰገደው ቅዱስ ዮሐንስ መጥምቅ ክብርንና ምስጋናን ስግደትንም እናቀርብላታለን። ሶስተኛም ነቢዩ ቅዱስ ዳዊት የጌታችን እግር ባረፈበት ቦታ እንሰግዳለን ብሎ እንደተናገረ በክቡር ደሙ ለከበረው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መስቀልም እንሰግዳለን። ለሁላቸው ሊቃነ መላእክትና ለጻድቃን ለሰማዕታትም ሁሉ በመስገድም የጸጋ ክብርን እንሰጣለን። ሊቀ መሳፍንት ኢያሱ በአሸናፊ እግዚአብሔር በመልአከ ኃይሉ ፊት እንደሰገደ እሱን አብዲዩም ለሊቀ ነቢያት ኤልያስ እንደሰገደ ስመ መንግስቴ ቆስጠንጢኖስ የተባልሁ እኔ የኢትዮጵያ ንጉሥ ዘርዓ ያዕቆብ ለንጽሕት እመቤታችን ድንግል ማርያምና ለዕፀ ሕይወት ቅዱስ መስቀል የአክብሮት ምስጋናና ስግደት የማያቀርብ ሁሉ ከኦርቶዶክሳዊት ቅድስት ቤተክርስቲያን ተወግዞ ይለይ ዘንድ አዘዙ። ከአራቱ ማዕዘነ ኢትዮጵያ የተሰበሰቡ ሊቃውንት ሁላቸውም ንጉሡ የተናገረው እውነት ነው ይሁን ይደረጋሉ። አምላከ ምሕረት ጌታችን አምላካችን እግዚአብሔር ወልድም በዚያች የዳግም ምጽአት ዕለት ስለ ሰዓሊተ ምሕረት እናቱ ድንግል ማርያምና ስለ ወዳጆቹ ጻድቃንና ሰማዕታት ሁሉ ብሎ ይቅር ይበለን። ሰማያዊትና ዘላለማዊት መንግስቱን የሚያወርሰን ለዘላለሙ አሜን ወአሜን። ለይኩን ለይኩን። ከዚህ በመቀጠል የዕለቱን ምስባክ እናስደምጣለን። መዝሙረ ዳዊት መዝሙር 109 ቁጥር 3 ካንተ ጋር ቀድሞ በኃይልህ ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድሁ ምስሌከ ቀዳማዊ
ምልዕተ ኃይል በብርሃኖሙ ለቅዱሳን ወለድኩ ከእምከርስ እምቅድመ ኮከ በጽባህ ዘቅዳሴ መዝሙር 146 ቁጥር 8 ሰማዩን በደመናት ይሸፍናል፣ ለምድርም ዝናብን ያዘጋጃል፣ ሳርን በተራሮች ላይ ያበቅላል። ዘይገለብቦ ለሰማይ በደመና ወያስተድሉ ክረምተ ለምድር ዘያበቁል ሳይረ ውስተ አድባር ባርክ ነገረ ዘእም ወንጌለ ማቴዎስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ እምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ማቴዎስ ወንጌል ምዕራፍ 16 ቁጥር 24 እስከ ፍጻሜ። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ወይስ ስለ ነፍሱ ቤዛ ምን ይሰጣል? የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ሥራው ያስረክበዋል። እውነት እላችኋለሁ የሰው ልጅ በመንግሥቱ ሲመጣ እስኪያዩ ድረስ እዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። እዚህ በመቀጠል የዕለቱን ስንክሳር እናደምጣለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 29 በዚህች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእመቤታችን ቅድስት ድንግል ማርያም በሥጋ ለተወለደበት ልደቱ መታሰቢያ ነው። ቅርታውና ቸርነቱ ከእኛ ጋር ይኖር ለዘላለሙ አሜን። ሰላም ለልደትከ እግዚአብሔር ልዑል በኢሩካቤ ዘር እምነበይቲታ ድንግል በዘኢይትዐወቅ ቀዳሚ በልደትከ አምሳል አውጽአት ምድር ሐመልማለ በከመ አዘዝካ በቃል እንበለ ዝናም ይረድ ወይትከዐው ጠል። ዳግመኛም በዚህች ቀን ቅዱሳን አባ ሆር፣ አባ ብሶይና እናታቸው ይድራ ከአንጾኪያ ንጉሥ ሰራዊት ውስጥ የሆነ አባ ሆርሳም በሰማዕትነት ሞቱ። እሊህም ወደ እስክንድርያ በደረሱ ጊዜ በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። መኮንኑም አባ ብሶይን ይዘው ቀኝ እጁንም አስረው በከተማዎች ሁሉ በበሬዎች እንዲጎትቱ ታዘዘ። ከዚህ በኋላ የተዘረጉ ብረቶችን በእሳት አግለው በሥጋው ውስጥ አደረጉ። የግራ እጁንም ቆረጡ። እርሳስም አቅልጠው በአፉ ጨመሩ። ጊንጦችና እባቦች ወደ ተከማቹበት ውስጥ ጣሉት። እነሱ ግን ከቶ አልቀረቡትም። ከዚህ በኋላ በብረት በትሮች ይደበድቡት ጀመር። እርሱም ጌታ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህ ስቃይም አድነኝ ብሎ ጮኸ። ጌታችንም አጸናው፣ እንደ ቀድሞም ያለምንም ጉዳት ጤነኛ አድርጎ አስነሳ። ከዚህም በኋላ እናቱ ወደ እርሱ መጥታ አረጋጋችው። በመጋደሉም ደስ ተሰኘችበት። ስለ እርሷም ለመኮንኑ ነገሩት። እርሱም ወደ እርሱ አስቀርቦ እያስፈራራ ለአማልክት ሰዊ አላት። እርሷ ግን አልፈራችውም፣ ትእዛዙንም አልሰማችም። ብረት በትሮችንም አግለው በጎኖቿ ውስጥ እንዲያደርጉ አዘዘ። ይህንንም በእርሷ ላይ ባደረጉ ጊዜ ፈጽሞ ደስ ብሏት ዘመረች። ስለ ቅዱስ ስሙ መከራ እንድትቀበል ያደረጋት እግዚአብሔርን አመሰገነችው። ከዚህም በኋላ ነፍሷን ሰጠች፣ የሰማዕትነትንም አክሊል ተቀዳጀች። ቅዱስ አባ ሆርንም ከቅባትና ከተቀመመ የነዳጅ ቅመም ጋራ በብረት ምጣድ ውስጥ አበሰሉት። እርሱም ያለ ሕማም ሆኖ እግዚአብሔርን ያመሰግን ነበር። ይህንንም ለመኮንኑ ነገሩት። እርሱም እጅግ አደነቀ፣ ደነገጠም።
ንጉሱ ግን ተቆጣ። በእጁም ጦር እንደያዘ ወደ ብረት ምጣዱ ሄዶ ቅዱስ ሆርን ወጋው። ነፍሱንም በእግዚአብሔር እጅ ሰጠ። እንዲሁም ወንድሙ አባ ብሶዮን ብዙ ስቃይን ካሰቃዩት በኋላ ራሱን በሰይፍ ቆረጡት። ሁሉም በመንግስተ ሰማያት የሰማዕትነትን አክሊል ተቀዳጁ። እግዚአብሔር ምስጋና ይሁን። እኛንም በእሊህ ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለከ ብሶይ ሃራ ዘአሰሩከ በሐብል ወሰሃቡከ በብዕራ ወአቅርብ ካይበ መስዋዕተ ስብሐት ከመጵርስፎራ ለእሁከ ሆር ወለእምከ ይትራ በእንተ ክርስቶስ ዘጾሩ ብዙሃ መከራ ዘአቅረብኩ ማህሌታ ዘኪርያ ኢላፈ እምለተጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መበለት ውኩፈ እምላብኡ ቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጸሐፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይምሐረነ ኢየሱስ ክርስቶስ አነሳስቶ ላስጀምረን አስጀምሮም ላስፈጽመን ለልዑል እግዚአብሔር ክብርና ምስጋና ይሁን። አምላካችን ቅዱስ በዓለ ወልድ ረድኤቱን በረከቱን በሁላችን ላይ ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።